እግዚአብሔር እናመሰግናለን። ዛሬ ከእናንተ ጋር እንግዲህ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 1 ጀምሮ እስከ 23 ድረስ ያለውን አብረን ለማየት እንሞክራለን ብዬ አምናለሁ። ከዚህ ረጅም ክፍል ስለሆነ ምናልባት ሰዓትም እንትን እንዳይል የተወሰነውን ክፍል ብቻ አነብላችሁና ከዛ በኋላ ጸልየን ወደ እግዚአብሔር ቃል እንሄዳለን። እንደዚህ ይላል። ከቁጥር 15 ጀምሮ ያነባለሁ። ዳዊትና የእስራኤልም ቤት ሁሉ ሆይ እያሉ ቀንደ መለከቱን እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርን ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔርን ታቦት አገቡ። ዳዊትም በተከለለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠለውን የደህንነት መስዋዕት በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠለውን የደህንነት መስዋዕት ማሳረግ ከፈጸመ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡ ሁሉ የእስራኤል ወገን ለወንዱም ለሴቱም ለእያንዳንዱ አንድ እንጀራ፣ አንዳንድም የሥጋ ቁራጭ፣ አንዳንድም የዘይት ጥፍጥፍ አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሜልኮል ዳዊትን ለመቀበል ወጣችና ምናምንቴዎች እርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅቶች ፊት እርቃን በመግለጥ ምንኛ የተከበረ ነው አለችው። ዳዊትም ሜልኮልም በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔርም ሕዝብ በእስራኤል ላይ አለቃ እሆን ዘንድ በአባትሽና በቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህ በእግዚአብሔር ፊት እጫወታለሁ። አሁንም ከሆንኩት ይልቅ የተናቅሁ እሆናለሁ፣ በዓይንሽም እዋረዳለሁ። ነገር ግን በተናገርሽው ቆነጃጅቶች ዘንድ እከብራለሁ አላት። ጌታ ሆይ እናመሰግናለን ስለዚህ ቃልህ ድንቅ ነው። ዛሬ ልናገር እንደሆነ አናውቅም፣ ግን እግዚአብሔር አምላካችን ላይ እያንዳንዳችን ባለንበት ሁኔታ ውስጥ ሁሉ ደግሞ ቃልህ ስለሚገባን እግዚአብሔር አምላካችን ደግሞ ለልባችን ስለሚናገረን ስምን ከፍ ከፍ እናደርጋለን። ስለ ሁሉ ተመስገን። እኔም ስናገር ደግሞ ጌታ እግዚአብሔር አምላክ ይሆን ያንተን ሀሳብ የሆነውን ብቻ መናገር እንድችል እንድትረዳኝ ጸለይኩኝ፣ በክርስቶስ ኢየሱስ ስም አሜን። እሺ፣ ይህ ታሪክ ብዙ ጊዜ ተሰብከው ሰምቼዋለሁ፣ አንብቤዋለሁ። ግን አንዳንድ ነገሮችን ግን በደንብ ስናየው ትንሽ ያስደነግጣል፣ ከነገራም ደግሞ ያስደስታል። እና እርሱም ምን ሊለው እንደምችለው ብዙ ታግዬበታለሁ። ግን መጨረሻ ላይ ምናልባት ይሄ ሊወክለው ይችል ይሆን ብዬ ሶስቱ ስርወ ቤቶች ይላል። ሶስት ስርወ ቤቶች ወይም ደግሞ ሶስት ስር ያላቸው ቤቶች እዚህ ክፍል ውስጥ እናገኛቸዋለን። እና እዚህ ክፍል ላይ ሶስቱም ቤቶች ተፋጠዋል። ቤት ሲባል እንግዲህ ፊሽ ብዙ ጊዜ ስለ ቤት ሲናገር ብዙ ሰምተናል። እና እዚህ ቤት ውስጥም ቤቶች አሉ፣ ሶስት ቤቶች አሉ። እነዚህ ሶስት ቤቶች አንድ ላይ ቁጭ ብለዋል። እና የትኛው ቤት ግን ልቆ እንደሚወጣ ክፍሉን በደንብ ስናየው ነው የምንረዳው። እና ውሳኔ ለመወሰን አንዳንድ ጊዜ በጣም ታፍ የሆኑ ውሳኔዎችን በሕይወታችን ውስጥ ለመወሰን ስንፈልግ የብዙ ቤቶች አማራጮች ፊት ለፊታችን ላይ ግድግድ ይላሉ። የትኛውን ንብረት፣ የትኛው የተሻለ ይሆን፣ በየትኛው መንገድ ብሄድ ምርጥ ነው የሚለውን ለመወሰን እንቸገራለን። ምናልባት እነኝህን ሶስቱን ስርወ ቤቶች ያላቸው በጣም ጥብቅ የሆኑ ለረጅም ጊዜ የደደሩ ሀሳብ ሪጂም የምንላቸው ወይም ደግሞ ተወሳስበው በሲስተም እና በቢሮክራሲ የተያዙ አካሄዶች ናቸው። እና ምናልባት አንደኛው ትንሽ ለየት ሊል ይችላል። እና ውሳኔዎች ለመወሰን ስንፈልግ አማራጮች ይመጡብናል። አንደኛ አማራጭ ይሄንን ባረግ በዚህ ብሄድ ይሄ ያዋጣኛል። ሁለተኛው አማራጭ በዚህ ብሄድ ይሄ ያዋጣኛል። ሶስተኛው አማራጭ ይሄ የተሻለ ሊሆን ይችላል ብለን እናማርጣለን። ምናልባት ተመሳሳይ የሆኑ ሀሳቦች እዚህ ላይ እናገኛለን ብዬ አስባለሁ። የትኛውን የእግዚአብሔር ሀሳብ፣
የትኛው ነው በጣም ጥሩ የሆነው እግዚአብሔርን የማያስቀይመው ሐሳብ የትኛው ነው ብለን ጊዜ ልንወስድ ይገባል። ወቅቱ እንደዚህ ነው። በተለይ ይህንን ክፍል በምናነብበት ሰዓት ሁለተኛ ሳሙኤል ምዕራፍ 6 በምናነብበት ሰዓት ወቅቱ በጣም ዲፕሬሲቭ በጣም እንትን ክብድ ያለ እንደ ጭጋግ የከበደ አይነት አትሞስፌር ነው በእስራኤል ላይ ያለው። ከእንደገናም ደግሞ ወደ መሻገርም ከአንዱ ስርዓት ከአንዱ አካሄድ ወደ ሌላ አካሄድ ደግሞ የሚሻገሩበትም ስርዓት ይመስላል። ምናልባት ይሄ ከነገር ከጎሳ ከምን ጋር ተያይዞ ያለውን በአንድ ሲስተም በሞናርክ ወይም ደግሞ በሴንትራል ጋቨርንመንት ምንድነው ወይ ደግሞ ማዕከላዊ መንግስት ሳኦል የሚባለው በጀመረው በዛ ስርዓት ውስጥ ለማስኬድ ዳዊት ትንሽ እየታገለ ይመስላል እና ያንን ቅርጽ ለማምጣት ያለበት ሰዓት ነው። ከዛ በፊት ግን የነበረው ሳኦል ግን በፊት የነበረውን ስርዓት ወደኋላ ትቶ ልክ አጠገባቸው ያሉት የእስራኤላውያን ነገስታቶች ይፈልጉት የነበረውን አይነት መንግስት ለማደራጀት ሞከረ። በተቻለው መጠን እስራኤልን በአንድ እንትን በአንድ ጡንቻ በአንድ ሚሊተሪ ከፍተኛ የሆነ የወታደር ኃይል ከፍተኛ የሆነ የአስተዳደር ቢሮክራሲውን ምን ሁሉ ለማድረግ ሞከረ ሳኦል ግን ይህንን ሁሉ ካደረገ በኋላ ግን የገጠመው ነገር ግን ብዙ አስደሳች አይደለም። ያም ምንድነው? ታቦት ተማርኳል፣ እስራኤላውያን ተገድለዋል፣ ብዙ ቦታዎች ተወስዶባቸዋል። ለ42 ዓመት ቢመራም ሲጀምር በጣም ጥሩ ነበር የጀመረው። ትልቅ የሆነ የውትድርና ሰክሰስ የምንለው ወይም ደግሞ ምንድነው ትልቅ የወታደርነት እንትን ስላደረጀ በዛ በቃ ተቋሚ የሚባሉት ሰዎች ሁሉ እየመታ በቃ እና እስራኤል ሁሉ በቃ ቆንጆ የሚባል ሁኔታ ላይ ያሉበት ይመስል ነበረ። ምናልባት መጀመሪያ ላይ ልክ ትራምፕ አሜሪካን ትልቅ አደርጋለሁ ብሎ እንደጀመረው ማለት ነው። እና በኋላ ላይ ግን ቀስ ብሎ ጊዜው የሄደ ሲል 42 ዓመት ከመራ በኋላ ወደ መጨረሻው ላይ ግን በእስራኤላውያን መካከል እርስ በርስ ጦርነት መጣ። መንፈሳዊ ጨለምተኝነት እየጎላ መጣ። እንዲሁም ሽንፈት፣ መድቀቅ፣ እንዲሁም 3 ልጆች በጦርነት ተገደሉ። ቀሳውስቱ ሁሉ አሳረደ። በጣም በርካታ ነገሮች ማንበብ ትችላላችሁ። በመጨረሻ ግን ራሱ ሰይፍ ላይ ወደቀና ራሱን አጠፋ። ሲዩሳይድ ብለው ማለት ነው። ከዛ በፊት ግን ከዳዊት ጋር አቻ ካልሆነው ከዳዊት ጋር በእድሜም በተለያየ ነገር አቻ ካልሆነው ከዳዊት ጋር ግን ከፍተኛ ግብግብ ውስጥም ገብቶ ነበር እና ዳዊትን እንደ ባላንጣ ተመለከተው። እዛ ዳዊትን እንዴት አድርጌ ነው ሰው የሚበላት የሚለውን ብዙ ዶለተበት እና ሳኦል በጣም ሲስተማቲክ ለመሆን ብዙ ነገሮችን ለማደራጀት ሞከረ። ዳዊት ግን እጥፍ ሽልክ ከቤቱም ደግሞ ከሳኦል ቤት ውስጥም ደግሞ ዳዊትን የሚረዱ ሰዎች ስላገኘ ዳዊት እድለኛ ሆኖ በእግዚአብሔር ምሪት እድለኛ ሆኖ ከዚህ ሁሉ ጨለምተኛ ስርዓት ወጣ። አሁን ዳዊት ብቻውን ያለው ከእስራኤል ሕዝብ ጋር ተፋጧል። ምንድነው ማድረግ ያለበት? ይህን ሕዝብ ምን ያደርገው? ይህንን ሕዝብ ወደ መንፈሳዊ ነገር ለመምራት ቁጭ ብሎ አሰበ። በነገራችን ላይ ታቦቱ ለረጅም ጊዜ ከፍልስጤማውያን ሰፈር መጥቶ ቁጭ ብሏል እና ዳዊት ከእስራኤላውያን ጋር አብሮ በቆየበት ሰዓት ግን ማንም ሰው አንዱ ምን ይላል? እንደውም ሸልፍ ላይ ለረጅም ጊዜ ተቀምጦ አዋራ ይጠጣ ይመስላል ታቦቱ እና ግን ዳዊት ግን ሴንትራላይዝ ለማድረግ መንግስቱን ለማደራጀት ሲፈልግ ግን አንድ ነገር ትዝ አለ። ለካ አንድ ቁስ ረስቻለሁ አለ። ታቦት በጣም ኃይለኛ ነው፣ አደገኛ ነው። ስለዚህ እሱ ቢመጣልኝ የምፈልጋቸው ነገሮች ሁሉ ላደርግበት እችላለሁ የሚል ሀሳብ በውስጡ ያለው ይመስላል። እና አንደኛ ሳሙኤል ምዕራፍ 7 ቁጥር 1 ላይ ሄዳችሁ ስትመለከቱ የቂርያትይዓሪም ሰዎች መጥተው ይላል እግዚአብሔርን ታቦት አወጡ፣ በኮረብታም ላይ ወደ አሚናዳብ ቤት
አገቡት ይላል። የእግዚአብሔርን ታቦት እንዲጠብቁ ልጁ አልዓዛርን ቀደሱት ይላል እና በዛም ተቀመጠ 20 ዓመት ሆነ ይላል። የእስራኤልም ቤት ሁሉ አዝኖ እግዚአብሔርን ተከተለ። አውዱ ይሄንን ይመስላል። ታዲያ እንደዚህ አይነት በጣም ዲፕሬሲንግ የሆነ እነዚህ በጣም ድብት የሆነ መንፈሳዊነት ባለበት ሰዓት ላይ ዳዊት አሰላሰለ፣ አውጠነጠነ፣ በደንብ እንትን አደረገ እና አንዳንድ ጊዜ ለረጅም ጊዜ መወሰን ያቃታችሁን ነገር ለመወሰን ስትፈልጉ አንዳንድ ጊዜ ጫጫናችኋል፣ በጣም ይከብዳችኋል። ከዛ በኋላ ግን ወደ ውሳኔ ትሄዳላችሁ። ኦኬ ለካ እች ነች ብላችሁ ያንን ለማድረግ ውሳኔ ትወስናላችሁ እና ዳዊት ልክ እንደዚህ ያገኘ ይመስላል። የሆነ ነገር ብልጭ እንዳለ ላይት እንደሆነ አሰበና ከዛ ወደ ታቦቱ ለማምጣት አሰበ። ከዛ ዳዊት ምን ይላል? ሁለተኛ ነገሥት ምዕራፍ 6 ቁጥር 1 ላይ ዳዊት ይላል ዳግም ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበኦል ተነስተው በኪሩቤል ላይ በተቀመጠው ሰራዊት ጌታ በእግዚአብሔር ስም የተሰራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ ይላል እና ዳዊት እንግዲህ 20 ዓመት ሙሉ ቁጭ ያለውን ይህንን ታቦት ለማምጣት ወዴት ነው ያሰበው? ወደ ራሱ ከተማ ወደ ዳዊት ከተማ ለማምጣት አሰበ እና ዳዊት ታቦቱን ለማምጣት ቆርጦ ከወሰነ በኋላ ግን አንድ ነገር አደረገ። ወደ 30,000 ሰዎች መረጠ ይላል። መጽሐፍ ቅዱስን በጥንቃቄ ነው ማንበብ ያለብን። የተመረጡ ይላል። የተመረጡትን 30,000 ያህል ሰዎች ሰበሰበ ይላል። መምረጥ፣ ሰዎችን መምረጥ ዝም ብሎ ተራ ሰው ምናምን አይደለም። ዳዊት 30,000 ሰው የመረጠው በጣም ምርጥ የሆኑ ምናልባትም በሚሊተሪም በተለያየ ነገር ብርቱ የሆኑ ሰዎችን ነው የመረጠው። ቀሳውስትም በዛ ውስጥ አሉ፣ የሚዘምሩ ሰዎችም የተለያዩ፣ ግን ህዝቡ ግን በጣም ብዙ ህዝብ ነው እና ወደዛ በኪሩቤል ላይ ወደ ተቀመጠው ይላል ጸሐፊው ሲጽፍ ይገርማል። በኪሩቤል ላይ ወደ ተቀመጠው በሰራዊት ጌታ በእግዚአብሔር ስም ይላል ሰራዊቶች ይዞ ዳዊት በሰራዊት ላይ በተቀመጠው በእግዚአብሔር ስም ያለውን ያንን ታቦት ለማምጣት 30,000 ሰው ይዞ ይላል። ከዛ በፊት የነበረው ፎርሙላዎች ስትመለከቷቸው መሳፍንት ላይ እና የሳሙኤል መጽሐፍ ላይ ሄዳችሁ ስትመለከቱ እግዚአብሔር አጌንስት ነምበር ነው፣ ከቁጥር ተቃራኒ ነው። ብዙ ቁጥር አድርጋችሁ ጦርነት ስትሄዱ ኖ ቀንሱ ነው። ይሄ ትክክል አለ። ምክንያቱም ውጊያው የእናንተ አይደለም፣ ውጊያው የኔ ነው። ስለዚህ ቁጥራቸውን ቀንሱ ይላል። ብዙ የእግዚአብሔር ሰዎችን ቻሌንጅ አድርጓል። ዳዊትም ልክ እንደዚሁ ቻሌንጅ ተደርጓል። ዳዊት ግን 30,000 ሰው የሚሆኑትን ሰዎች መጥቶ በጣም ፒክ የሆኑ ምርጥ የሚባሉትን ሰዎች ይዞ ሄደ። ምናልባትም ፊልስጤማውያን ቢተናኮሉን እነዚህ ሰዎች የሰራዊት ጌታ እግዚአብሔር የተቀመጠበት ኪሩቤል እኮ ያንን ማንም ይተናኮለው። ምናልባት ታሪኩን ወደኋላ ሄዳችሁ ስትመለከቱ ልክ ድራማ ነው ይመስላል። ዳጎን እንዴት አድርጎ እንደወደቀ ታሪኩን በደንብ ሄዳችሁ ስታነቡ ሰው የለበትም። ግን ታቦቱ ግን ባለበት ቦታ ላይ ግን ዳጎን ፍርክስክስ እያለ በሩን ከፍቶ ሲያዩት የወዳደቀ ምናምን ለካ ዝም ብሎ ኦብጀክት ሳይሆን ወይም ደግሞ ተራ ዕቃ ሳይሆን በጣም ህይወት ያለው ፓወርፉል የሆነ ነገር ነው ለካ ፊልስጤማውያን የወሰዱት። ስለዚህ ግድ መመለስ ነበረባቸውና አመጡት። ዳዊት ግን ይህንን ኃይለኛ የሆነውን ታቦት ወይም ደግሞ የእግዚአብሔር ፕሬዘንስ ወይም የእግዚአብሔር ማንነት ያለበትን ታቦት ግን እኔ ነኝ የምከላከለው ብሎ ልክ የሳውል አይነት የሲስተም ዴቨሎፕ አደረገና ሰራዊቶችን ይዞ ወደዛ ሄደ። የዳዊት ስራው ቤት ምንለው ይሄንን ነው። ዳዊት እግዚአብሔርን ልክ እንደ ፊልስጤማውያን ነው ለካ ሲረዳ የነበረው። መረዳት እንደሚገባው ዳዊት የያህዌን ታቦት ወይም ያህዌን አልተረዳውም እና ምናልባትም ደግሞ ያንን ታቦት ይዞ ሲመጣ ወደ ኢየሩሳሌም ሲገባ ዳዊት ከሳውል ጋር እንደነበረው 10,000 ምናምን የሚባለውን ነገር ፈልጎት ሊሆን አላውቅም፣ ግን አጅቦ ግን ለመምጣት በጣም አሰበ እና ዳዊት በዚህ እንትን ውስጥ እና ያለው
እና ከሳኦል ጋር ምናልባት የሚያመሳስላቸው ነገር ሳይኖር አይቀርም። አንዳንድ ጊዜ ልክ እንደ ጌም ይመስላል። ይሄ ሱፐርናቹራል አሲሜትሪ የምንለው ወይም ከሰው ተፈጥሮ በላይ የሆነ ወይም ደግሞ ከሰው አቅም በላይ የሆነ ግን ደካማ የሚመስል ግን ኃይለኛ የሆነ ነገር በዛ ታቦት ዘንድ አለ። ያ ግን ዳዊት በደንብ ሊያስተውል አልቻለም። ስለዚህ ምን አደረገ? 30,000 ሰዎችን ይዞ ሄዳል። ቁጥር 3 ላይ የእግዚአብሔርን ታቦት በአዲስ ሰረገላ ላይ ጫኑ ይላል። በኮረብታው ላይ ከነበረው ከአሚናዳብ ቤት አመጡ። የአሚናዳብ ልጆች ኦዛ እና አሂዮ አዲስ ሰረገላ ይነዱ ነበር ይላል። በጣም ያስደስታል። በጣም አዲስ ሰረገላ እንዴት ያማረ ነው! ዳዊት ጥሩ ነው ያደረገው። ብዙ ጊዜ እንላለን አዲስ ሰረገላ በጣም የሚያምር ነገር ነው። ለዛ ዕቃ ክብር የሰጣን ይመስላል። ዕቃ ያልኩት ስራዬ ብዬ ነው። ምክንያቱም ዳዊት ያንን ታቦት እንደ ዕቃ ነው ያየው። በፊት ግን እነኚህ የታቦቱ ግን ሊሸከሙ እየተገቡ የነበሩ ሰዎች ነበሩ። እነዛ ሰዎች ዘኍልቍ ምዕራፍ 4 ላይ ታገኛላችሁ። ማንም ሰው ሊሸከሙ አይገባም። ሊሸከሙ የሚገባው ሰዎች ናቸው። ሰዎች ቀለበቱ እንዳይነካካ ትከሻቸው ላይ ያደርጋሉ። ከዛ በኋላ ተሸክመው ትሄዳሉ። ፍልስጤማውያን ግን ይህንን አያውቁም። ስለዚህ በአዲስ ሰረገላ ላይ አድርገውት ነበረ ሲያንቀሳቅሱት የነበረው እና ዳዊት ይህንን ሰምቷል። ከዛ ምን አለ? ስለዚህ እኔም አዲስ ሰረገላ አደርጋለሁ አለና በአዲስ ሰረገላ ላይ አደረገና ማንቀሳቀስ ጀመረ። 6 ሰዎች ሸከሙት የነበሩትን አሁን እንስሶች ላይ ያስቀመጠ። ከዛ ደግሞ የአሚናዳብ ልጆች ደግሞ አንዱ ከኋላ አንዱ ከፊት ሆኖ ደግሞ ከብቶችን አንዱ እየጎተተ አንደኛው ደግሞ ከኋላ ሆኖ እንደ ልክ አህያ ላይ ጤፍ ምናምን ተጭኖ ሲኬድ አንዳንድ ጊዜ ረጅም መንገድ ሲሄድ እንዲህ ይላል አይደል? ያን ጊዜ ሮጠ ሄዶ ብድግ እንደማድረግ ማለት ልክ የዛ አይነት ነገር ነው ዳዊት ያሰበው እና አደረገ። በጣም ብዙ ሰራዊት እንግዲህ 30,000 ሰው አስቡት። ያ ሁሉ ሰው በሱ ጋር አብሮ አለ። ስለዚህ ይህንን ታቦት ይዞ በማጀብ ወደ ኢየሩሳሌም ለማምጣት ወደ ዳዊት ከተማ ለማምጣት ፈለገው ነው። ፍልስጤማውያን እንደዚህ አድርጎ አጓጉዘውታል። ሰራዊት ዳዊት የፍልስጤማውያኖችን ኮፒ ያደረገ አዲስ ሰረገላ ላይ ጫነ። ዘኍልቍ 4:15 ላይ ከሰፈሩም ሲነሱ አሮንና ልጆቹ የመቅደሱንም ዕቃ ሁሉ ከሸፈኑ በኋላ ከዚያም ጊዜ የቀዓት ልጆች ሲሸከሙት ይመጣሉ። እንዳይሞቱ ግን ንዋየ ቅዱሳትን አይንኩ። በመገናኛ ድንኳን ዘንድ የቀዓት ልጆች ሸክም ይህ ነው ይላል። የቀዓት ልጆች ሸክም ይህ ነው ይላል። ዘኍልቍ 4:15 ሰዎች ይሸክሙ የነበሩትን ዳዊት ግን ወደ እንስሳት ላይ አስተላለፈ፣ ወደ ከብቶች ላይ አስተላለፈ። የአሚናዳብ ቤት ኮረብታ ላይ ነበር ይመስለኛል እንደሚናገረው። በኮረብታው ላይ ከነበሩ ከአሚናዳብ ቤት እግዚአብሔር ታቦት ባወጡ ጊዜ አህዮ በታቦቱ ፊት ለፊት ይሄድ ነበር። ዳዊትና የእስራኤል ቤት ሁሉ በቅኔና በበገና በመሰንቆ በከበሮም በነጋሪትም በጸናጽልም በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላል እና ዳዊት ሊሳካለት ነው። ታቦቱን ወደ ኢየሩሳሌም ሊያመጣ ነው፣ ወደ ዳዊት ከተማ ሊያመጣ ነው። ከዛ በኋላ ምን ሊያደርግ ነው? ኃይለኛ መሆኑን ለሌሎች ሊያሳይበት ነው። ግን ወደ ናኮር አውድማ ጋር ሲደርሱ ገና አልደረሱም፣ ወደ ከተማው አልደረሱ። የናኮር አውድማ ጋር ሲደርሱ በሬዎቹ ፋኖ እና መፋነን ፋኖ ምናምን የሚለው እንዳታይዙብኝ። መፋነን እንትን ምንድን ነው? ፍንጥር እንደማለት እና አንዳንድ ጊዜ እንደዚህ ከብቶች ያስቸግራሉ እና ሲያስቸግሩ ጊዜ ስራዬ ተብሎም ኦዛ የተመደበውም ለዚህ ነው። ምክንያቱም ወንድሙ ከፊት እየሄደ ነው። ኦዛ ኢንኬዝ እንደው የሆነ ነገር ቢያዳልጣቸው የሆነ ነገር እንኳን ቢያሟልች ሄደ ተወርወረት ይዛል ብሎታል። ዕቃ መስሎታል።
ከዛ በኋላ ምን አደረገ? ወደ ናኮርም አውድማ በደረሱ ጊዜ በሬዎች ይፋኑ ነበርና ዖዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ ይላል፣ እንዳይወድቅ። ስለ ዳዊት ወይም የዳዊት አስተሳሰብ ከፍልስጤማውያን የወሰደው ታቦቱ ዕቃ ነው። ስለዚህ ምንም የእግዚአብሔር ነገር በውስጡ የለበትም። መጀመሪያ የተነገራቸውን ነገሮች ብዙ አላስተዋለም። ስለዚህ እንደ ፍልስጤማውያን ባደርገው ችግር የለውም አዲስ ሰረገላ ላይ ብሎ አመጣው። ከዛ እግዚአብሔር ቁጣ በዖዛ ላይ ነደደ ይላል። እግዚአብሔር ስለ ድፍረቱ በዚያ ቀሰፈው፣ በእግዚአብሔር ታቦት አጠገብ በዚያ ሞተ ይላል። ተመሳሳይ ታሪክ ከዚህ ቤት ሳሙኤል ላይ ተከስቷል። እና ዳዊት ይህን አልሰማያውን እንዴ? እግዚአብሔር ግን ተቆጣ። መጀመሪያ ያህዌ በዳዊት ደስ አላለውም። ዳዊት ፈጠነ፣ ድሉን ሁሉ ለራሱ ለማድረግ ፈለገ፣ ሰው አበዛ። እንደ አትሌቶቹ አደባባይ ላይ ታቦቱ ይዞ ለማዞር ነው የፈለገው ይመስለኛል። ታቦቱን ያህዌን መቆጣጠሪያ ወይ ደግሞ እንደ ማኒፑሌቲንግ ቱል ሊጠቀሙ ፈለገ እና ያህዌ በዚህ በታቦቱ ይዟል፣ እኔ ጋር እስካረኩ ድረስ ችግር የለውም የሚል ነበር ነው። ግን እግዚአብሔር ግን መሀል ላይ ግን አክት አደረገ እና እዛው ቦታ ላይ አንድ ሰው ህይወቱ አለፈ። እግዚአብሔርም ዖዛን ስለሰበረው ዳዊት አዘነ ይላል። ዕብራይስጡ ተቆጣ ነው። እግዚአብሔር ላይ ተቆጣ። እንዴት እንደዚህ ታደርጋለህ? እና ያን ያህል ዓመት ምናምን እዛ ቁጭ ብሎ ምናምን የነበረውን እኔ አንቀሳቅሼው ህይወት ለመስጠት ያውም በአዲስ ሰረገላና አድርጌው እንዴት ተቆጣ ይላል። እስከዛሬ ዛ ስፍራ ስም የዖዛ ስብራት ነው ተጠራ። ዖዛ ያሳዝናል። እና ዳዊት ታቦቱን ገና አልተረዳውም። በዚያ ቀን ዳዊት እግዚአብሔርን ፈራና እግዚአብሔርን ታቦት ወደ እኔ እንዴት ይመጣል አለ። ታዲያ እንዴት አድርጌ ይህንን ታቦት እንዴት አድርጌ ነው ታዲያ ወደ ቤት የማመጣው ብሎ ማሰላሰል ጀመረ። ተደናቀፈበት። የዳዊት አካሄድ አላወጣም። ዳዊት እግዚአብሔርን በቀላሉ ለማሽከርከር ፈልጎ ነበር፣ ግን እንደማያሽከረክረው ግን አወቀ። እግዚአብሔር የሆነ ቦታ ላይ ግን ፍሬን እንዳስያዘው ተገነዘበ። በዚያም ፈራ። እግዚአብሔርን ታቦት ወደ እኔ እንዴት ይመጣል? ከዛ በኋላ ምን አደረገ ዳዊት? ቁጥር 10 ላይ ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣ ዘንድ አልወደደም ይላል። በቃ አሁን ይሄ የመውሳኔ ሆነ ማለት ነው። ይሄ ዳዊት ውሳኔ ማለት ነው። አሁን ወሳኙ ለካ ዳዊት ነው። ሁሉም ነገር ለካ ማኒፑሌት የሚያደርገው ስቴጅ የሚያደርገው ለካ ዳዊት ነው። በረከቱ ለሁሉም ሰው እንዲሆን የተባለው ይህ ታቦት የእግዚአብሔርን መገኘት ይወክላል ተብሎ የነበረውን ታቦት ግን ወደ ዳዊት ከተማ እንዳይመጣ ግን ዳዊት ወሰነ። አኮረፈ። ባንጫው ዳዊት አኮረፈ። በቃ ከእግዚአብሔር ጋር ተኳረፈና ከዛ በኋላ ዳዊትም በጌት ሰው በአቢዳራ ቤት አገባው ይላል። በቃ አቢዳራ ቤት ይቀመጥ። ከዛ ዳዊት ከእግዚአብሔር ጋር ተኳረፈ። እግዚአብሔርም ታቦት በጌት ሰው በአቢዳራ 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራንና ቤቱ ሁሉ ባረከ ይላል። እና እዚህ እኛ የምንፈልገው ሀሳብ በእግዚአብሔር ዘንድ ላይጣጣም ይችላል። እና ጌታ ወይ የምንፈልገው ይሄ ነው ብለን ያችን ወጥረን እንይዛለን፣ እዛችን ላይ ችካል እናደርጋለን። እና እግዚአብሔር ደግሞ ያችን ይወስድና እንኳ ያደርጋታል። ያን ጊዜ እናዝናለን፣ እናድዳለን። ምን ማለት ነው ጌታ ወይ እንደዚህ ነው እንዴ ተባባልነው ምናምን እንላለን። ዳዊት ኤግዛክትሊ ያንን ያደረገው ግን ስለ ዳዊት አልነበረም ጉዳዩ። አንደኛ ሕጉን አልጠበቀም፣ ሁለተኛ ደግሞ በረከቱ ደግሞ ለብዙዎች እንዲሆን የተፈለገው። አካሄዱ ግን ትክክል አልነበረም።
እና ይህንን ማስተዋል ግን ዳዊት አልቻለምና እግዚአብሔር ጊዜ ሰጠው እና ከአንድ ሰው መቀሰፍ ከዖዛ መቀሰፍ በኋላ ግን ዳዊት ማስተዋል ነበረበትና ለ3 ወር ያህል አላየውም የዚህ ታቦት ነገር እንዳታነሱብኝ አለና ወደ ከተማው ተመለሰ እና መንገድ ላይ ነው የቀረው። እኔ በዛ 3 ወር ሚስቱ ምን ብላ እንደጠየቀችው አላውቅም፣ አልጻፈም፣ መገመትም አልችልም። ግን አንድ ነገር ግን አስተዋለ ዳዊት። በአቢዳራ ቤት ውስጥ ግን በረከት እንደሆነ ግን ሰማ ይላል ከ3 ወር በኋላ። እና ይሄ ነገር በጣም አደገኛ አልነበር እንዴ? እኔ አልፈልግም ብዬው መልሼው አልነበር እንዴ? ግን ደግሞ ሰማ ደግሞ በረከት ደግሞ ሆኗል። እና ዩሲ ግራ ገባው ዳዊት። እንትኑን አጣ። የትኛው ነው ትክክል? እሱ እንደ ኦብጀክት ነበር፣ እንደ ዕቃ ነበር ሊያንቀሳቅስ የፈለገው፣ ግን አልነበረም። የያህዌ ፕሬዘንስ የያህዌ መገኘት የነበረበት ሀሳብ የነበረበት ግን ዕቃ ነበር። ስለዚህ ሪቫይዝ ማድረግ ነበረበት እና ትንሽ ጊዜ መውሰድ ነበረበት እና 3 ወር በኋላ ግን ወሬ ሰማ። ይህንን ታሪክ ሳነብ አንድ ነገር ወደ አይምሮ ይመጣ። ድሮ መስቀል ፍላወር አካባቢ ጋር ኖር ነበር እና የጥምቀት አካባቢ ያው ከቤት አንወጣም ወይ ከቢሮ በጊዜ ተመልሰን እዛ ሜዳ ላይ ምናምን ሰዎች ሲንቀሳቀሱ ምናምን እናያለን እና ታቦት ይንቀሳቀሳል፣ ይወጣል፣ ይገባል፣ ምን ይላል እና በተለይ ያሬድ ታቦት ወደ ላይ ይመጣል። እኛ የምናልፍበት መኖሪያ ቤታችን እንደዚህ አልፎ ነው ይመጣል። ግን አንዳንድ ቦታ ላይ ግን በጣም ይቆያል። እዛ ጠይቁ እዚህ ቦታ ላይ በጣም ለምንድን ነው የቆየው? እነሱማ ሀብታሞች ናቸውና ብር ይሰጣሉ ሞር በረከት እንዲገባላቸው ይወስዱና ቀሳውስቶችን እዛው እንትን አድርገው ብለው ከዛ ከተወሰነ ከ30 ምናምን ደቂቃ በኋላ ነው ቀሳውስቶች ምናምን ይወጣሉ እና የሰው ትርጉም ቢሆንም ግን ባይኔ ግን አይቻለሁ ሰዎች ሲገቡበት አንዳንድ ህንፃዎች ላይ ምናምን። የአሚናዳብ እንትን ግን አቢዳራ ቤት ግን ሀሳብ እንደዚህ አልነበረም። የአቢዳራ ሀሳብ ግን ፈልገን ጠርተነው እና ባርከኝ ብሎ ነው ሳይሆን ድንገት ነው በቃ ዖዛ ተሳሳተ። ከዛ በኋላ ግን እሱ ጋር ምን ተባለ? ሪስክ አቮይድ ነው ያደረገው ዳዊት። እኔ ጋርማ አላስገባውም ይሄ ነገር እኔንም ጨርሰኛል፣ ስለዚህ ይሄዳል። ያ ማለት ኤግዛክትሊ ያህዌን አልፈልገውም ማለት ግን ያህዌ ግን አክቲቭ ነበረ። ስለዚህ በአቢዳራ ቤት ግን ቤተሰቡን ሁሉ ባረከ። ጠርተና ባርከኝ እኔ ጋር ከፍለን ምን ብለን እንደ ነቢያት ወይ የሆነ ሰው ቤት አብልተን አጠጥተን በረከት የምናገኝበት አይደለም። ድንገት ግን ሪስኩን ግን ወሰደ፣ ተሸከመ። ታሪኩን ይሰማል፣ እርግጠኛ ነኝ አቢዳራን ታሪኩን ይሰማል። ግን ልውሰደው አለ። ሲወስደው ግን እግዚአብሔር ግን ከእሱ ጋር ሆነ፣ ባረከ። ድንገት እግዚአብሔር ሊባረካችሁ ይችላል። በረከትን አታቀነባቡትም፣ ሴታፕ አትስሩለትም፣ ፎርሙላ በቀመር ለማምጣት አንሞክርም። ድንገት ግን እግዚአብሔር ሊባርከን ይወዳል። ያኔ ግን ሁላችን ልንቀበለው ግድ ነው። እግዚአብሔር ሲባርክ ግን ከግል ጥቅምን አስበልጦ ሳይሆን እግዚአብሔር ግን አንዳንድ ጊዜ ማረፊያ ያደርገና እኛ ላይ አንዳንድ ነገሮችን ያስቀምጥና ከዛ በኋላ ግን ሰዎች እንዲያስተውሉና ወደ ሌሎች ሰዎች ደግሞ እንዲሄድ ያደርጋል። አቢዳራ ቤት ብቻ እንዲቀምጥ አልተፈለገም። 12 ላይ ንጉሥ ዳዊትም እግዚአብሔር የአቢዳራ ቤት የነበረውን ሁሉ ስለ እግዚአብሔር ታቦት እንደባረከ ሰማ። ዳዊትም ሄዶ እግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣው ይላል እና ዳዊት ጓጓለት ለዚህ ነገር። ስለዚህ ሲያመጣው ትክክለኛውን የሆነ ነገር ሳይከተል አልቀረም። 13 ላይ እግዚአብሔርን ታቦት ለተሸከሙ ይላል። ቅድም ላይ ነበር ያስቀመጠው፣ ከብቶች ላይ ነበር ያስቀመጠው። 2 ሰዎች ብቻ የአሚናዳብ ልጆች ነበሩ ከኋላና ፊት ነበር። አሁን ግን ለተሸከሙ 6 እርምጃ በሄዱ ጊዜ 1 በሬና 1 ፍሪዳ ሰዋ ይላል። አሁን በጣም ትራምብል ያደረገ በቃ ገባው። ለካ እግዚአብሔር ሚስትሪ ታደርግ ያለው
እግዚአብሔርን አቢዩዝ አድርጌዋለሁ። ስለዚህ አሁን ትክክል ነው መሄድ ያለብኝ ብለው ዳዊት ራሱን ሪቫይዝ አደረገ። ከራሱ ቤት ወጣና ወደ ትክክለኛው መንገድ መጣ። 6 እርምጃ ሲደርስ እየሰዋ እንትኑ በጣም ስሎ ነው። ሰረገላው ፈጣን ነው። ያንከሸከሸ ነው ይዞት ይሄዳል። ልክ ኮረኮች ላይ እንደሚሄድ ነገር ዥውዥው እያደረገ ነበር ይዞት ሄደ። ግን ኋላ ነው አሉ 3 ወር አስቀመጠው። ዳዊት ተቆነጥንቷል። መቼ ነው ወደ ኢየሩሳሌም መጥቶ ወደ ዳዊት ከተማ መጥቶ እንትን የሚሆነው ብሎ ተቆነጥንጦ ነበር። that is his business። ይሄ የሱ ቢዝነስ ነው። የእግዚአብሔር ቢዝነስ ደግሞ ረጋ ብሎ ነው የሚሰራው። ቀስ ብላል። በመሃል ላይ ኦዛን ሞተ። አሚናዳር ቤት ደግሞ 3 ወር ተቀመጠ። ከዚያ ደግሞ ሲሄድ ደግሞ ቀስ እያሉ ነው የሚሄድ። 6 እርምጃ ከተራመዱ በኋላ ደግሞ ይሰዋል ይላል። ልክ እንደ ስሎው ሞሽን አስቡት። በቃ ልክ እንደ ሪፕሌይ አይነት ነገር ነው። ሁሉ ነገር ከእግዚአብሔር ፊት ፈጥነን ለማግኘት ስንወድ እግዚአብሔር ግን አንዳንድ ጊዜ ልጓም ይዞ ወደኋላ ይቆጥተዋል። እግዚአብሔር ወደኋላ የሚቆጥትበት ዋነኛው ምክንያት እናንተ እንዳትደሰቱ፣ ያን ነገር አግኝታችሁ እንጆይ እንዳታረጉ፣ ሰለብሬት በቃ ደስ እንዲላችሁ ምቀኝነት ኖሮ ሳይሆን መንገዳችንን እንድንፈትሽ እግዚአብሔር ስሎው ዳውን የሚያደርጉ ነገሮችን የሚያቀዘቅዝበት መንገዳችሁን እንድትፈትሽ ነው። መንገዳችንን እንድንፈትሽ ነው። እድል ይሰጠናል። የተሰዋው ተሰውቶ የዳዊት የስራዋ ቤት አሁን ዛሬ ካላረግ ዛሬ ይሁን ዛሬውን አደርጓለሁ ህጉ ሲባል አረ ችግር የለውም እኔ በራሴ መንገድ እሄድበታለሁ የሚል ነው። ሲታይ ቆንጆ ይመስላል። እግዚአብሔር ግን ወደ ኋላ ይመልሰናል። ባክ ቱ ስኩዌር ዋን ይላል። በህጉ መሰረት ህጉ የሚለው ሰዎች ይሸከሙት ነው፣ ከብቶች ይሸከሙት አይደለም። ቀስ በል እንላለን። ይሄ ባይኖሩ ቶሎ እንደርስ ነበር እዚህ ቦታ ላይ። ጊዜ ግን የጌታ ነው። አሁን ዳዊት 2 የደነሰው አሁን ብዙ ጊዜ አንድ የደነሰ ይመስልና ዳዊትን እናጥላለዋለን። ግን ዳዊት 2 የደነሰው ቁጥር 14 ላይ ዳዊትን በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር ይላል። ዳዊትም የበፍታ ኤፋድ ለብሶ ነበር ይላል። በተለይ ቁጥር 12 ላይ አንድ ነገር እንድታስቡ ይፈልጋል። ለመጀመሪያ ጊዜ በዚህ ክፍል ውስጥ ንጉሥ ዳዊትም ብሎ ተናገረ። ቁጥር 12 ላይ እና ንጉሥ ዳዊትም ብሎ ተናገረ እና ንግስናውን ተቀብሎታል። የመጀመሪያው የተንቀሸቀሸ ስለነበረ ዳዊት እያለ የጠራው። በኋላ ግን ከቁጥር 12 ጀምሮ ግን ያለው ላይ ግን ንጉሥ ዳዊት አለና ግን በኋላ ላይ ዳዊት እያለ መጣ። ምክንያቱም ንጉሥ የሚለው እንደዚህ ስለምንፈልግ የሂብሩ ጸሐፊው ንጉሥ ዳዊት ብሎ አስቀመጠልና ከዛ በኋላ ንጉሥ ዳዊት የሄደበት መንገድ ትክክለኛ ነበር። በሰው አሸከመ። እዛ በኋላስ ዳዊት በሙሉ ኃይሉ በእግዚአብሔር ፊት ዘፈን ነበር። ዳዊትም የበፍታ ኤፋድ ለብሶ ነበር ይላል ጸሐፊው። ይህንን ሲጽፍልን የበፍታ ኤፋድ ማለት ሲምፕል ማለት ነው። አሁን እንደ ፒኪኒ አይነት ነገር ሊሆን ይችላል አይደለም። ግን ምንድነው በቃ ቀለል ያለ ሲምፕል ነው። ከዛ በፊት የነበረው አይነት ልብስ የንጉሥ አይነት ልብስ ለብሶ ሊሆን ይችላል። አካብዶ ነበር ዳዊት እና እዚህ ቦታ ላይ ግን የልብስ ለውጥ እንዳደረገ ግን ጸሐፊው ነግሮናል። ኤፎድ ማለት ሲምፕል ነው፣ ካህናቶች የሚለብሱት ነው። ንጉሥ የሚለብሰውን ልብስ ሳይሆን ኤፋድ ለብሶ ነበር። ቀለል ዳዊትም በሙሉ ኃይሉ ነበር ሲዘል የነበረው፣ ይዘፍን ነበር እና ይህንን ችን ቃል ሀረግ ሳነባት በሙሉ ኃይላችን የሚለው መዝሙር ይመጣልኛል እና በሙሉ ኃይላችን የሚለው
እንዴት ነው ዳዊት እንደ ዳዊት መቼ ነው የምንዘምረው እላለሁና ከልቡ ሆኖ ግን በጣም ያቀልጠው ነበር። አንዳንድ ጊዜ የማስሬ ልጅ እዚህ ጋር ይወጣና ያቀልጠዋል እና አንድ ማስታወቂያ አለ ዘመን ባንክ እንግዲህ የምትሰሩ እዛ ካላችሁ ይቀርታና ዘመን ባንክ ወደ ስቴዲየም ስክሪን አለ ትልቅ ስክሪን አለ እና የዘመን ባንክ ማስታወቂያ አለ እና ማስታወቂያ ላይ በጣም እስክስታ ይመጣል። እንዴት አይነት እስክስታ ነው ምናምን ብዬ እኔ ራሴ አንዳንድ ጊዜ ዘመን ባንክ እንትን ካሽ አካውንት ላይ ሄጄ እንትኑን ሰማሁት እና በጣም ይገርማል። ስለ ገንዘብ ነው ማስታወቂያ የሚያወጣው ግን በጣም ነው የሚደንሰው እና ምናልባት አስተውላችሁ እንደሆነ አላውቅም እና ትልልቅ ስክሪን ላይ ታገኙታላችሁ እና የማስሬ ልጅ ዳንስና የማስታወቂያ ዳንስ ይመጣብኛል። እና ዳዊት ግን በሙሉ ኃይሉ በእግዚአብሔር ፊት ነበር የደነሰው። 15 ላይ ዳዊትም የእስራኤል ቤት ሁሉ ሆ እያሉ ቀንደ መለከትን እየነፉ እግዚአብሔርን ታቦት አመጡ። 16 ላይ ግን እንደዚህ አይነት ነገር ገጠማል። እግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው ይላል። ይህ የሁለተኛው ዳንስ ነው። የዳዊት የሁለተኛው ዳንስ ነው። ሁለተኛው ዳንስ የመጀመሪያው ዳንስ አውድማ ላይ ተገጥቷል። ሞተ፣ አኩርፎ ከእግዚአብሔር ጋር ተለያይቶ ይላል። ሁለተኛው ዳንስ ግን እስከ ከተማ ድረስ ይዞት መጣ። ምክንያቱም ከልቡ ስለሆነ የእስራኤልን ሕዝቦች ምናምን በገናውንም ያሸውሸው ምናምን ነው የመጡትና ግን አንድ ደግሞ ባላንጣ ገጠመው። ጸሐፊው ሲጽፍ በጣም ነው የሚገርመው። በጥንቃቄ ነው ማንበብ ያለብን። የሳኦል ልጅ ነው ያለው ጸሐፊው። ለምን የዳዊት ሚስት አላለም? የዳዊት ሚስት ነበር እኔ ዛሬ ብጽፍ የምለው ካዝሽ አይደል እንዴ? የዳዊት ሚስት ነበር ማለት የነበረብን ግን ያለው የሳኦል ልጅ ነው ያለው። እኔ ስለ ቲቲስትና የአቶ ሞገስ ባለቤቴን ቲቲን የአቶ ሞገስ ልጅ እያላችሁ ብታወሩ ቅር ይለኛል። የኔ ሚስት ነች አለ እሺ። እና ቅር ይለኛል። እዚህ ቦታ ላይ ግን የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች ይላል። ምክንያቱም አውዱንም በጥንቃቄ እንድናየው ስለፈለገ ነው። ምክንያቱም ሜልኮል የመጣችበትን ታሪክ ወደኋላ ሄዳችሁ ሌላ ጊዜ በደንብ አንብቡት። ሜልኮል የመጣችው ለፖለቲካል ዋይፍ የፖለቲካ ሚስት ነች እንጂ የፍቅር አይደለችም። እና ሞር ከአቢጌል ጋር ደህና እንትን አለው። ከዛ በኋላ ደግሞ ከቤርሳቤ ጋር ደግሞ በጣም የሚወዳትና እንትን የሚላት ደግሞ ቤርሳቤ ነው። ግን ሜልኮል ግን የፖለቲካ ሚስት ነች። ምክንያቱም ሜልኮል ወደ ዳዊት የመጣችበት ምክንያት ሳኦል ዳዊትን ማጥመድ ስለፈለገ ነው። እና ለመጀመሪያ ጊዜ ነው መጽሐፍ ቅዱስ ውስጥ ሴት ልጅ ወንድ ልጅ ወዳለች ብሎ የምታገኙት በሂብሩ ባይብል ላይ። ያችም ሜልኮል ነች፣ ሌላ ቦታ አታገኙ። እና ሜልኮል ዳዊት እድለኛ ነው። በሁለት ሰዎች ተወዷል በሳኦል ቤት ውስጥ። አንደኛው በዮናታን በወንድ ልጁ፣ ሁለተኛው ደግሞ በሜልኮል። ግን ዳዊት ግን በጣም ያጎላው ግን የዮናታን ፍቅር ነበረ። የዮናታን ፍቅር አንገብግቦት ነበረ። ምክንያቱም ትክክለኛ የሆነ ፍቅር ስለነበረ ብዙ ነገር አትርፎታል። በብዙ ነገር ሜልኮልም አትርፏለች። ግን ሳኦል ግን ያጠመደለት ወጥመድ ነበረች ሜልኮል። ስለዚህ ሜልኮል የአባቷን ዳይናስቲ ወይም ደግሞ የአባቷን ቤት ለማስቀጠል ትፈልጋለች። ሶስተኛው ቤት ይሄ ነው። ሜልኮል በዳዊት መደሰት፣ ታቦት መምጣት ምናምን ነገር ብዙ ገርመኞች እንተናል። ግን በመስኮት ዝም ብላ አየችና ዝም ብሎ እንደው ዝርክርክ አይነት ክርባት ሳያደርግ ምን ሳያደርግ አይነት እንደሚባለው ማለት ነው። ጫማውን ሳይጠርግ ሱሪውን ሳይቆልፍ እንደዛ አይነት ነገር ነው ሜልኮል ያለችው። እና ምንድን ነው እንደዛ የሆነበት ምክንያት? ዳዊት አያችሁ የመጀመሪያው የንግስናውን ዳንስ ነበር ሲደንስ ነበር። በጣም ራሱን እንትን አድርጎ ነበር። ሁለተኛው ላይ ግን ገባው። ለካ ዕቃ አልነበረም ማንቀሳቀስ የነበረበት። ያህዌ ከእሱ ጋር አብሮ እንደነበረ ስላወቀ ፈነደቀ በቃ። ምክንያቱም በእስራኤል ዘንድ ቆይቷል።
20 ምናምን ዓመት ሆኗል ታቦቱ ከጠፋ። ሸልፍ ዶኗል የሆነ ቦታ። ከዛ በኋላ ደግሞ 7 ወር፣ ከዛ በኋላ ደግሞ 3 ወር እና ጓጉቷል። በቃ ደስ ብሎታል። ስለዚህ ቅጥ ያጣ ዳንስ አይነት ነገር በትምህርት ጥቅስ ያዙትና ደነሰ እና ሚልኮል ግን ቅድም እንዳልኩ በጣም ናቀችው። የናቀችበት ምክንያት አላት። በልቧ ናቀችው ይላል። ይህንን ወደ ውጭ አላወጣችሁ ነበር፣ ምክንያቱም የንጉሥ ሚስት ስለሆነች። ጸሐፊው ግን ነቅቶባት የሳኦል ልጅ ብሎ ነው የዘገባት። እዛ በኋላ ግን ወደ ዳዊት ከተማ ታቦቱ እየቀረበ መጣ። ከዛ ወደ የእግዚአብሔር ታቦት አገቡ። ዳዊትም በተከለለ ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መስዋዕትን በእግዚአብሔር ፊት አሳረገ። በጣም አክብሮት የተሞላበት አያያዝ እግዚአብሔር ታቦት አሳየ እና ዳዊትም የሚቃጠልና የደህንነት መስዋዕት ማሳረግ ከፈጸመ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ ይላል። ሕዝቡን ሁሉ ባረከ። ለሕዝቡም ሁሉ ለእስራኤል ወገን ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድ የሥጋ ቁራጭ፣ አንዳንድም የዘይት ጥፍጣፍ አከፋፈለ ይላል እና እነኚህ ሲምቦሊክ እንትኖች ምልክቶቹ አባንዳንስ ምናልባትም ከዘጸአት የወጡበትን እንጀራውንም ስጋውንም እንዲያስታውሳቸው አድርጎ ነው እያንዳንዱ ወደ ቤቱ እና ልክ ታቦቱ ሲመጣ እንደ ዳግም ኤክሶደስ ወይም ዘጸአት አይነት ነገር ነው። ምክንያቱም ከባዕድ ሀገር ነው የመጣው። እግዚአብሔር ከነሱ መሀል ሊገኝ ነው። ግን አንድ ነገር ግን አሁንም በውስጧል እና እግዚአብሔር ሴንትራላይዜሽን ወይም ማዕከላዊነትን መጠፍገግን በአንድ መሀል ላይ አድርጎ ሕዝቡን ሊይዝ ፈልጓል ወይስ ምንድን ነው? እና ዳዊት ቤተሰቡን ሊመርቅ ተመለሰ ይላል እና የሳኦልም ልጅ ይላታል። አሁንም አልተዋትም ጸሐፊ ሜልኮል ዳዊትን ለመቀበል ወጣች። የግዷን እየተቆጠተች እንደሚባለው ማለት ነው ወጣች እና ምናምንቴዎች እርቃናቸውን እንደሚገልጹ የእስራኤል ንጉሥ ነው ይባለች። ያ ማለት ምን ማለት መሰለሽ? የሳኦልን ልጅ እኮ ነው ያገባኸው። የሳኦልን ልጅ እኮ ነው ያገባኸው። በባሪያዎቹ ቆነጃጅቶች ፊት እርቃኑን በመግለጡ ምንኛ የተከበረ ነው። ኃይለኛ አሽሙረኛ ነች። የት ሰፈር ሰው እንደሆነች አላውቅም፣ ግን በጣም ግን አሽሙረኛ እንደሆነች ግን ክፍሉ በደንብ ይነግረናል። ዳዊትም ገባው፣ ሚስቱ አይደለች ማዳም እንትን እሱም አራዳ ነው ገባው። ከዛ በኋላ የእሱ መልስ ደግሞ በጣም ከባድ ነው። ዳዊትን ሚልኮልን በእግዚአብሔር ፊት ዘፍኛለሁ፣ ምን ታመጫለሽ? የኔ ነው እሱን የጨፈረ በእግዚአብሔርም ሕዝብ በእስራኤል ላይ አለቃ እሆን ዘንድ አያንቹ በእስራኤል አለ አለቃ እሆን ዘንድ። ከዛ በኋላስ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህ በእግዚአብሔር እጫወታለሁ። ያበጠ የፈንታ አይነት ነገር እና አመጣው። እሱም ቋንቋውን አመጣው። ገብቶታል። አነጋገሯ በጣም ጥብቅ እንደሆነና ኃይለኛ እንደሆነ ገብቶታል። አሽሙር እንደሆነ ገብቶታል። ስለዚህ ከአባትሽ ቤት ደግሞ የበለጠ እንዲሆን ደግሞ እግዚአብሔር ማርበኛል ሾሞኛል፣ ምን ታመጫለሽ አላት። አሁንም ከሆንኩት ይልቅ የተናኩ እሆናለሁ፣ በዓይንሽም እዋረዳለሁ። እነሆ ግን በተናገርሽው ቆነጃጅቶች ዘንድ እከብራለሁ አላት። እሷ እንደ ምናምንቴ አድርጋ ነው የቆጠረቻቸው። ግን ምን አላት? ግን እሱ በእነሱ ዘንድ ግን እከብራለሁ። ዳዊት ይሄ በጣም ፓፍዳፕ ሆኖ በጣም ተነፋፍቶ አምልኮ ሲያካሄድበት የነበረውን ነገር ሁሉ ሌብል አደረገ። ሁላችንም እኩል ነናል። ከረባት ያደረግ፣ ቁምጣ ያደረግ፣ ስኬቸር ያደረግ፣ ምን የፈለጋችሁትን ያደረጋችሁ ሁላችንም እኩል ነናል። እግዚአብሔር ፊት ሁላችንም እኩል ነን። እግዚአብሔርን እውነተኛ አምልኮ ያስተዋለ ሰው ኦነረብል ምንም አይነት የማህበራዊ እንትናቸውን ሳይገድም ማለት ነው ከነዛ ጋር ሁሉ ምንድነኝ አለ እኩል ነኝ። ትክክለኛው የእስራኤል ንጉሥ የሚወክል ይህንን ሲያደርግ ነው።
በጣም ሚልኮን እንዴት እንደሆነች አላውቅም በወቅቱ በጣም ሳይከፋት ግን የሚቀር አይመስለኝም። እና የሚልኮን ስርወ ሚልኮን ወይም ደግሞ የሚልኮን ቤት የሳኦል ቤት አልተሳካለትም። የዳዊት መንገድ አልተሳካም። እግዚአብሔር ግን ሶስተኛው የቤት አማራጭ ሆኖ በክፍል ውስጥ ሲሰራ ታዩታላችሁ። አክቲቭ ነበር እና የዳዊትን ቤት የዳዊትን ፍላጎት ሁሉ ወደዛ አሽቀንጥሮ የሚልኮን ፍላጎት ሁሉ ወደዛ አሽቀንጥሮ መጨረሻ ላይ የራሱን ሀሳብ ግን ሲያጸድቅ ትመለከታለች። ታሪኩ የሚጨርሰው እንደዚህ ነው። አሁንም 23 ላይ የሳኦል ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም ይላል። እግዚአብሔር ወይ ዳዊት ወደ እሷ አልተጠጋትም እንዴ የሚል ሀሳብ ይዤ ነበር። ግን ዳዊት ብቻ ሳይሆን እግዚአብሔርም የሳኦል ቤት ኮንቲኒቲ ወይም ደግሞ ተቀጽላ እንዳይኖረው እዛ ጋር እንዲያበቃ ማለት ነው። ሚልኮን መጨረሻ ላይ በዚህ ህይወቷን ቋጨች። የዳዊት ቤት ግን ቀጠለ። ታሪኩን ቀጥላችሁ ስታነቡት በጣም የሚገርምና የእግዚአብሔርን አሰራር የምታዩበት ነው። ወገኖቼ ዛሬ ይህን መልእክት ያመጣሁበት ዋነኛው ምክንያት በህይወታችን ብዙ መንገዶችን አማራጮችን በፊታችን ይሰለፋሉ። አሁን እንዳልኳችሁ ምናልባት እዚህ ክፍል ላይ ሁለት ያገኘናቸው የዳዊትና የሚልኮን ብለን የሳኦል ብለን በህይወታችሁ ውስጥ ግን በርካታ አማራጮች ሊመጡ ይችላሉ። እነዛን አማራጮች ግን ፈትነን እንድናውቅ ግን እግዚአብሔር ይህንን ክፍል አስቀምጦልናል። ለካ እግዚአብሔር አንዳንድ ጊዜ ነገሮችን ሲጎትትብን ሲያቆይብን እንነጫነጫለን። እንደ ጌታው ይሄ ነገር አልበዛም እንዴ? እዚህ ጋር አይሻልም እንዴ? ይሄኛውን አማራጭ ብለን ልንሄድ እንችላለን። ግን እነዛ አማራጮች መቆየታቸው እነዛ ጉዳዮች መቆየታቸው የእግዚአብሔርን ትክክለኛውን መንገድ እንድንፈትሽ እግዚአብሔር ጊዜ ሲሰጣል። የመጀመሪያ ዳንሳችሁ ተቀባይነት የለውም። የመጀመሪያ ዳንስ ተቀባይነት የለውም። ሁለተኛው ዳንስ ግን እውነተኛ ዳንስ ነው። እነ ሚልኮን ያን ዳንስ አይመቻቸውም። ምክንያቱም የእግዚአብሔርን ሀሳብ የጠቀለለ ዳንስ ስለሆነ እና ዳዊት መጨረሻ ላይ ለካ በአግባቡ አስተዋለ። ለካ ሞርሻለሁ፣ ለካ የሄድኩበት መንገድ ሁሉ ትክክል አይደለም። ስለዚህ ማስተካከል አለብኝ። ዳዊት ልቡ ደስ ይላል። ምክንያቱም እግዚአብሔር የዳዊትን ልብ የሚወድበት ምክንያት ስለማያጠፋ ሳይሆን ቶሎ ይመለሳል። ያን እግዚአብሔር መንገድ ቶሎ ጥቅልል አድርጎ እንትን ያደርጋል። አሁንም ውስጡ ግን ሴንትራላይዜሽን ወይ ደግሞ የሳኦልን ነገር የሚፈልግበት ነገር ቢሆንም እግዚአብሔር ግን በኋላ ላይ ግን ቻሌንጅ አድርጎታል። ክፍሎቹን በደንብ ሄዳችሁ ስለ ቤት ሲያወራ ታያላችሁ። እና ዛሬ በውስጣችሁ የምትታገሉበት ምን ዛሬ የምንታገልበት ምን ይሆን? እና እነዚህ የእግዚአብሔር ሕግ የእግዚአብሔርን ሀሳብ ፋቅ አድርገን ለጊዜው ኦኬ ቁጭ እናድርገው ብለን ከዛ በኋላ ግን አዲስ ሰረገላ በጣም አትራክቲቭ የሚመስል ነገር ብልጭልጭ የሚል ነገር ይዘን እንመጣለን። ግን ሪስክ አለው። አንዳንድ ጊዜ እኛ ላናገኘው እንችላለን፣ ግን ሌሎች ሰዎች ላይ ግን ሪስክን ሊያመጣ ይችላል። እና እግዚአብሔር እንድንማርበት ይህንን ክፍል ወደ እኛ መጥቷል ብዬ አምናለሁ። ስለዚህ የምትጨነቁበት ነገር ሊኖር እንደ ቤተክርስቲያን የምንጨነቅበት ቤተክርስቲያን ለመሬት ጉዳይ በጣም ጸልየናል፣ በጣም ብዙ እንትን ብለናል፣ ቻሌንጅ ተደረገናል። በእግዚአብሔር ፊት እውነቱን ልንገራችሁ በጣም ተፈትነናል። ግን እግዚአብሔር ረድቶን ግን እስከ መጨረሻው ድረስ ግን እየታገለ ነው። ዛሬ አንድ ሰው ከአብያተ ክርስቲያናት ህብረት ነው ብሎ ደወለልኝ። እዛ ጠዋት ላይ ስለሆነ ያላነሳው ማስረጃ ደወለ፣ ካስሽጋም ደወለ እና ምን አለ በመሬት ጉዳይ ላይ ደሽ መጋቢ መራሳው እዛ ጉዳያችሁ በእንትን ዘንድ ቀርቧል እና መሬት እንድታገኙ ተወስኗል። እናንተ ብቻ ሳትሆኑ ብዙ ቤተክርስቲያናት አለ። ግን
እስከ መጨረሻው ግን መታገል ያስፈልጋል። ለከንቲባዋ ይሄንን ሁሉ በደንብ አስረድቻለሁ አለና ግን መሬት እንድታገኘው ግን ተወስኗል ነው ያለ። ብዙ ቤተክርስቲያናት ተፈትነዋል። እውነቱን ልንገራችሁ ብዙዎች እኛም ተፈትነናል። እንደ ሰው ማለት ነው፣ እንደ አስተዳደር በብዙ ተፈትነናል። ምክንያቱም የሚያጓጓ ነገር በፊታችን አለ። ፈጥነን ለማግኘት ሁሉ ፈልገናል፣ እንደ ዳዊት ማለት ነው። ግን እግዚአብሔር ግን አንዳንድ ቦታ ላይ ግን ፍሬን ሲይዝ ትመለከታለች። በቀደምታ ማስሬን ብደውልለት አላገኘሁትም እና በኋላ ካስሽ ነው መሰለኝ ካስሽ ነው ያለ ታምሬ ነው ተናዶ እባክህ ስልክ አያነሳም እና እዛ ውሎ ነው የመጣውና ተናዷል። የወናችንም ስልክ አያነሳም አሉ እና ፍሬኑ ነው እና እግዚአብሔር ከእኛ ጋር ጉዳይ ስላለ እኛ እሱ እንደሚፈልግበት መንገድ እስክንገባለት ድረስ እግዚአብሔር ያታግለናል። ስለዚህ አኞ የሚሆንበት የቢሮክራሲው አኞ የሚሆንበት ጊዜ አለ እና እንድንታገስ ይፈልጋል። ምክንያቱም እግዚአብሔር ነው ኃይለኛው፣ የመሬት አስተዳደር አይደለም፣ ማንም አይደለም። በዚህ ክፍል ላይ እንዳያችሁት ከሆነ የዳዊት ያ ሁሉ ኦርኬስትሬት ማድረጉ 30,000 ሰው ሁሉ መረደሩ ሚኒንግለስ ከንቱ ሆነ። መጨረሻ ላይ ግን ኃይለኛው ሆኖ የተገኘው ያህዌ ነው። ይህንን ሲያቅ ልብሱን ሁሉ ጣል እንዳልኳችሁ በቁምጣም በምንም ሊሆን ይችላል። ምክንያቱም ኃይለኛውን እግዚአብሔር ይዘናል። ከዚህ ወዲያ ምን ያሰጋናል? ስለዚህ ኃይለኛውን የሆነውን እግዚአብሔር ከኛ ጋር ስላለ ኦብጀክት አይደለም እንደዚህ የምታንቀሳቅሱት እና በዚህ ጊዜ በዚህ ወጣ በዚህ ግባ የምትሉት አይደለም። እግዚአብሔር ኃይለኛ ነው፣ እንደፈለገ ነው የሚሰራው፣ ማንም የሚከለክለው የለም። ስለዚህ በዚህ ውስጥ የበለጠ እንዲጽናኑ ነው እስራኤላውያን ይሄ ክፍል የተጻፈላቸው። ስለዚህ ዛሬም እኛ በዚህ ክፍል እንድንጽናና ይሄንን ወደ እናንተ አመጣለሁ። የሚያታግላችሁ አኝ የሆነባችሁ አንዳንድ ጊዜ ቫልዩዋችሁን ሁሉ ሊሸረሽር ተደራጅቶ ማለት ነው፣ እንደ ሪዥም ማለት ነው። በቤታችሁ ውስጥ፣ በአሰራራችሁ ውስጥ፣ በቢዝነሳችሁ ውስጥ፣ በተለያየ ነገር ውስጥ የሚኖር ነገር ሊኖር ይችላል። ያንን ሁሉ የምትደረማምሱት ሀምብል ስትሆኑ ነው፣ በጣም ትንሽ ስትሆኑ ነው። የሳውል አይነቱማ ያስበላችሁ። ስለዚህ ቅልል እንበል፣ ሲምፕሊፋይድ ስትሆኑ እግዚአብሔር በእኛ ውስጥ የሚያስፈልገውን ነገር ሁሉ ይሰራል። እግዚአብሔር ባርካችሁ። እንጸልይ።